ማለት ያስፈልጋል። በጣም ይቅርታ ማለት እፈልጋለሁ በእውነት አይደለም አስቼቦ እንደዛ በመስከን ደህና ነኝ፣ ሁሉ ሰላም ነው። ያው እንግዲህ በባለፈው ቪዲዮ እንዳያችሁት ካሳይን ትንሽ ፕራንክ አድርጋት ነበረ። በዛ ቪዲዮ የተነሳ ሰሞኑን አናወራም አኩርፋኛለች፣ በጣም ተቀይማኛለች። እኔም በእርግጥ አስቀይሜያታለሁ፣ ትንሽ ከበድ ብዬባታለሁ። እንግዲህ እሷም ረስታው ይሆናል እንጂ ከቪዲዮ ትንሽ 1 አመት ምናምን ሆኖታል። ግን ለወንድማችን አትገቢውም ፍቺው ብላኝ ነበርና በከባዱ ፕራንክ አድርጋ አስደንግጣኛለች እና ምናልባት የረሳው መስሏት ይሆናል እንጂ በዛ የተነሳ ፕራንክ አደረኳት። እኔም እንግዲህ ተበቀልኳት። ግን በጣም ነው የተቀየመችኝ በእውነት። ቤት ድረስ መጥቼ ምናምን አኩርፋኛለች፣ በር አትከፍትም፣ በጣም ተቀይማኛለች እና ያው ቢሆንም እንግዲህ ዛሬ እንደምንም ብዬ ቤታቸው ሄጄ ይቅርታ ልላት እፈልጋለሁኝ። እግሯ ላይ እንደምንም ወድቄ ይቅር እንድትለኝ እፈልጋለሁኝ እና ቤተሰቦች እንግዲህ ይቅርታ ልላት እፈልጋለሁኝ። ይቅር ትበለኝ አትበለኝ አላቅም፣ በጣም ጨንቆኛል እና አሁን ወደ እነሱ ቤት እሄዳለሁኝ። የትም ሳትሄዱ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን ቤተሰቦች። አብረን ወደ እነሱ እንግዲህ ቤተሰብ ያው መጥቻለሁኝ። አስቼ እንግዲህ አንተንም በጣም አስከፍቻለሁ በእውነት ያው ባለቤትህን አስከፍቼብሃለሁና አንተም ተከፍተሃል። በጣም ይቅርታ ማለት እፈልጋለሁ በእውነት። ይቅርታ ካልከኝ እንግዲህ እግር ላይ በእውነት ግን በእውነት ምን ተሰማ? እውነት በጣም እያሰብኩ ነበርና ተጨንቄያለሁ። ካሳይም ስላኮረፈችኝ በጣም ጨንቆኛል። ጥሩ፣ መጀመሪያ ውድ ቤተሰቦቻችን እንዴት ናችሁ? ሁሉም ሰላም ነው? እግዚአብሔር ይመስገን። ከኛ ጋር ሁሉም ሰላም ነው። በያላችሁበት ሁሉም ሰላም እንደሚሆን ባለሙሉ ተስፋ ነኝ። ያው እንግዲህ እንዳያችሁት ነው የነበረው ሁኔታ ያው እንደነበረው ነውና አይታችሁታኔ። ያው ከማየት በላይ እንግዲህ ሌላ ነገር ምንም ነገር የለም። ያው ስራሽን ሰርተሻነኝ ደስ የሚል ስራ ነው ብዬ አስባለሁ። ያው መቼም በቀል ጥሩ ነው ባይባልም መንገድሽን ጥሩ አድርገሽ ሄደሻነኝ። ጎዳናሽን በደንብ አድርገሽ አሰፍተሽ ነው ከልብሽ በደንብ ቋጥረሽ መጣሽ። ስራሽን በደንብ አድርገሽ ነው የሰራሽውና እሱን ነገር ሳላደንቅ አላልፍም። ስለዚህ ከኔ ጋር ምንም ቅያሞት የለም። የምታውቂው ነው፣ ምንም አልተቀየምኩሽም። ያው የተበቀልሽው ሰው ነው እንግዲህ ሊቀየምሽም ላይቀየምሽም የሚችለው። እንግዲህ ያ ደግሞ የራሱ ስራ ነው። ሰው የስራውን ዋጋውን ያገኛልኝ አይደለ? ስለዚህ ያው እንግዲህ ዋጋዋን ሰጠሻታን ብዬ አስባለሁ፣ እንደኔ እንደ ሐሳብ ማለት ነው። እና እኔ ከኔ ጋር ምንም ይቅርታ የሚያስጠይቅሽ ነገር የለም። ያው እሷ አቅም ኖሯት ነው አቅም ሳይኖራት ነው ሞክራሻለች፣ አስደንግጣሻለች። ለዛም እኮ በትዳርሽ ላይ ነው የመጣችውና አዎ ምናልባት ረስታው ሊሆን ይችላል፣ ግን እኔ አልረሳውም። አዎ ግን እኮ የመጣሽበት መንገድ ትንሽ ከበድ ይላል እውነት ለመናገር። አዎ ነው በአጠቃላይ ካሳይ ያው አስቆጥቷታለኝ፣ ተቆጣለች። ግን ፕራንክ ነው ስትያት በጣም የበለጠ ተናደደችው። ያልጠበቀችው ነው ብዬ አስባለሁ። ለማንኛውም እሷ ትምጣና እሷን ያለውን ብትነጋገሩ ጥሩ ነው ብዬ አስባለሁ። እንደኔ እንዲያውም እንኳን አረግሽው ብዬ ማለት አልፈልግም። እኔ ፈርቻለሁ። ምናልባት ይቅርታ ላትለኝ ማለት ይቅር ላትለኝ ትችላለች ብዬ ፈርቻለሁ። ይሄን ካላደረገች ጠቦ ከኔ ጋር ይሆናል ማለት ነው። ስለዚህ ከቤተሰቦቻቸው ጋር ማትጣለው ማለት ነው እና ችግር የለውም ብዬ አምናለሁ። ኤኒዌይስ ካሳዬ ነይ ወደ ካሜራ። ካሳዬ ትንሽ ቦታ ትለቅላት። በእውነት ባለፈው ልክ ስራ አልሰራውም። በጣም ነው ያስከፋውሽ። ከምር ያለ ስምሽ ስም ነው የሰጠውሽና ይቅርታ
ልጠይቅሽ ነው ዛሬ የመጣሁት። በጣም እንደተከፋሽብኝ አውቃለሁ። ማለት የሌለብኝን ነገር ነው ያልኩት። በእርግጥ ልክ እኔም በሰዓቱ በፊት እንደዛ ነበር የተከፋሁትና በእርግጥ ነገሮችን ችላ ማለት ያስፈልጋል። በጣም ይቅርታ ማለት እፈልጋለሁ። በእውነት ይቅርታ በእውነት መልካም እህቴ ነሽ ማለት አልነበረብኝም። ይቅርታ። መጀመሪያ እሺ ተነጋገሩ። ምንድን ነው የነበረው? እስኪ ካሳዬ ምን አስበሽ ነበር? እንዴት ነበረ ያን ሁሉ ወከባ ስታድርገው እንደዛ አይነት ስሜቷን አውጥታ የነበራትን ግን እሷ እያስታወሰች ነበር። ያን ጊዜ ታስታውሻለሽ? ተይ እያልኩሽ ነበረ። ይሄ በስልክ እንትን ማለት ጥሩ አይደለም እያልኩሽ ያን ጊዜ እሷ እንደውለሽ ይሄን ነገር አስደንግጠሻት ነበርና ቢሆንም ግን በጣም ጎበዝ ናት። በዚህ አጋጣሚ በጣም ጎበዝ ነሽ። እኔ አድንቄያለሁኝ። ከተወሰነ ግራ ከማጋባት ውጭ ባለፈ የሰራሽው ነገር ለሷ ጥሩ ነው ብዬ አስባለሁ። ተመልካቾቻችን ግራ አጋብቶ ነበረ። ቤተሰቦቻችን በእውነት ግራ ተጋብተው ነበረ። ኤኒዌይስ ለአንቺ ግን ይገባሻል ብዬ አስባለሁ። ግን እንደዚህ እየሆንሽ ስራ ላይ ሆነሽ አቋርጦ መሄድ ግን ትክክል አልነበረም እና እንደዛ አስቆጥቶ ያስከደሽ ምኑ ነበረ? የሌለውን ነገር አምጥታ በጣም ነበር የተናደድኩት። በጣም ከፍቶኝ ነበር። መጀመሪያ ላይ እንደውም ታስታውሳለህ አውርተን ነበረ ኢንተርቪው መጀመሪያ ስትነጋገሩ ያው ትንሽ የከፋት ነገር ይኖራል ብዬ ራሱ በጣም እያሰብኩ ነበር። እየተጨነቅን ነበር አይደለ? ምን ሊሆን ይችላል ምናምን ራሱ እየተባባልን ነበረ እና እውነት ነው ብዬ ነበር ያሰብኩት። ከዛ ግን መጣ እንደዚህ ስትል በጣም ነበር የደነገጥኩት። ማለት እኔ ምን ማለት ነው ግን እውነት ነው ከገባውብሽ እና ምን እውነት ነው ብዬ ነበር። አይ ከፍቷት ይሆናል ምናልባት ቤተሰብ ስለሌለ ምናምን የተሰማት ነገር ይኖራል ብዬ ነበር ያሰብኩት። እና ምናልባት ያጎደልነው ካለ የምናስተካክለው ነገር ካለ ምናምን ብዬ እያሰብኩ ጭራሽ እንደዛ ስትል በጣም ነበር እንትን ያለ የተሰማኝ። ማለት ኮንታክት ማርሻል በጣም ጨንቆኝ ነበረ። ግን ያው ትንሽ ከፍቶኛል። መልስ አይቀርም ደግሞ እኔ ግን እንደዛ ያላስብ መጀመሪያ ደረጃ አንቺ ተረጋግተሽ አንቺ ራስሽን እንትን ብለሽ ነው ማኔጅ አድርገሽ ነው ወደዚህ ስራ ወይም ወደዚህ ሰዎችን ማስደንገጥም ሆነ ሰዎችን ማዝናናት የምትችይው። ግን አንቺ እንዲሆነሽ ኮንታክት ሆነሽ ሄደሽ ማለት ያልጠበቀው ነገር ነው። እንደዚህ ማለት ከመጣች ገና ስንት ጊዜ ሆነው አወራ ነው አይደለ? እና እንደዛ የምሯን ከፍቷት ይሆናል ብለን ሳምንቱ ሁሉ ስናስብ ነው የሰነበትነው። ግን ሳምንት ብሎ ሰንብቶ እኛ የከፋትን ነገር ለማወቅ እየጠበኩኝ ምናምን እንደዛ ስትል ያልነበረ ነገር ስታወራ ትንሽ ይከፋል። እንደገና ደግሞ ቤተሰብም ደግሞ ተጨንቀው ነበር። ግን አላስከፋሻትም እና ትንሽ አላስከፋሻትም? እኔ እኮ አልጠራሽና አላስከፋሻትም? ግን እኮ ሳስበው ግን እንደው ፕራንክ አድርጋ መጣ እንጂ የእውነቷን የተሰማትን ስሜት ተናግረዋለች ብዬ አስባለሁ። ኧረ አይደለም አስቼው እንደዛ። በዚህ አጋጣሚ በእውነት ነው የምለው እኔ ከመጣው ቀን ጀምሮ እየተናገርኩ ነበረ። ቅድም ኢትዮጵያ እንዳለው እየተሰማኝ ነው እና ያለው ይሄም የሆነው በማን ነው? በካሳዬ ምክንያት ነው። በእውነት እጄን ይዛ እሷ ያላሳየችኝ ያላደረገችልኝ ነገር የለም። በእውነት ያው አሁን ይቅርታ ስላለች ችግር የለውም። ከዚህ በኋላ እንደዛ ማለት ሲታይ ይቅርታ ብላሻለች። ይሄን ያህል እንትን ማትበይ አትደንግጪ። ግን አሁን ችግሩ ከሷ ጋር ያለው አላቅም ምን እንደምታስብ ምን እንደምትፈልግ። ግን ያው እንደዚህ ከዚህ በኋላ እንደዚህ አታድርጉ ባይነኝ። እንደዚህ ሰውነን ቤተሰብነን ተመልካቾቻችን ቤተዘመድን እንደዚህ በእውነት እንትን የሚል የሚያስደነግጥ ነገር ፕራንክ ማድረጋችሁ ብዙ መልካም ነው ብዬ አላስብም። ግን በዚህ አጋጣሚ ግን ሰላምዬ አንድ ነገር ጠይቅሽ። እንዲያው ለመሆኑ እንደዛ ኮንታክት ሲያድርጋት ምን ተሰማሽ? የምር እንዴት እንደደነገጥኩኝ ማለት ነው። ፈራኋት ሁላ ውጪ ከቤት የምትልም መሰለኝ እና የሆነ ፕራንክ ነው እስክል ድረስ ራሱ ቸኮልኩኝ። ግን ደግሞ መሆን ነበረበት። እኔም እንደዛ ነበር የደነገጥኩት። ምን አስከፍተሻለሁ?
እንዴ አይ ሌላ ሰው ቢሆንም ዝም አይልም እኮ ማንም ቢሆን ይሄንን እንዴት ዝም ይላል? ትናደዳ። አንተስ ብትሆን እንደው የገፈታተርክ ታስወጣለህ እንጂ ይሄን እሺ ብለህ ትቀበላለህ? አይ በሌላ እኔ እንኳን እንደዛ አላደርግም። በሌላ ስመጣ ግን ብር አልከፍትም ነበር። ወይኔ ኤኒዌይስ እሺ ካሳዬ ምን ተሰማሽ? ያው ከፍቶኝ ነበር በጊዜው ግን አሁን ግን አልፎልኛል። አለፈልሽ? አይ የምር እኔ በጣም በእውነት በዚህ አጋጣሚ ማውራት የምፈልገው መልካም እህቴ ናት። እግዚአብሔርን በጣም ላመሰግናት እፈልጋለሁ። በጣም በእውነት ላረክሽልኝ ነገር ሁሉ በእውነት ምንም እውነት ቢያንስ እንጂ ምስጋና ምንም እንትን የሚል ነገር የለም። በጣም መልካም ሰው ናት እና በጣም ነው ማመሰግነው። ምንም ነገር እኔ እኮ የምከስበት ራሱ ሪዝን አጥቼ ማለት ነው የማይሆን ነገር ሁላ ሳወራ ነበር። ከምር ክስ ራሱ የለም በሷ ዘንድ። እኔ ግን መሀል ላይ አድርጋችሁ ትንሽ እንትን ብዬ ነበረ። ለምን የሚባል አንዳንድ ጊዜ ወደ አንቺ ከአንቺ ጋር እንዳልወግን ከበደኝ፣ ከሷ ጋር እንዳልወግን ከበደኝ። መወግነው ነገርም የለኝም ደግሞ መወግንም አልችልም። አንተንማ አጨናንቀን ነበር። እኔ ማናደሽኝ ነበረ። እቺ ሰው እንግዳ ናትኝና ቢሆንም እንደዛ መንጨርጨር አልነበረብሽም። ያን ጊዜ እንደው በጥፊ ልመታሽ ማስቤ ነበረ። አዎ ካሜራ ስለነበረ ነው እንጂ በጥፊ ልመታሽ ራሱ ደስ ያለኝ ነበር። አይደረግም አይባልም። አይ እውነቴን ነው እንዴ እንግዳ ናትኝ፣ ለሀገሩ ባዳ ናትኝ። ምንም ለተመልካች እንትን ብትልም ግን እኛ አንተ ሁኔታውን ማጣራት ሲገባ ምኑን ላጣራ? ፊት ለፊት ነው የመጣችው። ምኑን ማጣራት ትችላለህ ማለት? እሷን መጠየቅ ትችል ነበር። እውነት ሆኗል እንደዚህ ብለህ ራሱ እኮ ለመጠየቅ ራሱ ፈቃደኛ አልነበርክም። ቀጥታ ወደ እኔ ነው እንትን ያለው። ምኑን ልጠይቃለሁ? የተሰማትን ስሜት እኮ ነው ራሷ እየተናገረች ያለችው። አታውቀኝም ብዬ ነው ያሰብኩት ታውቃለህ። በአንተ በጣም እንደውም ከሷ ይልቅ በአንተ የምር እንትን አልጀብህ ነበረ። ውድ ተመልካቾች እንግዲህ ምን አባታችን እናረጋለን። ለማንኛውም በጣም ይቅርታ ቁጭቷን ከኔ ላይ ልትወጣ ነውና ሳሰው እከሳለሁኝ። አሺ አንተንም እንግዲህ ግራ እንድትጋባ ከሁለታችን አንዳችንን እንድትመርጥ ስላደረኩ በጣም ይቅርታ። ማንንም አልመረጥኩኝም። ማንንም አልመረጥኩም። ባንቺ አይ ወደኔ አድልታል። ተው ወደኔ አድልታል ብለሽ ነው እንግዳ ስለሆንሽ ነው። ቢሆንም ትንሽ ያው መሆን የለበትም የሚል ነውና ሁሉም እስኪ ውድ ተመልካቾቻችን እውነት እናንተ በኔ ቦታ ብትሆኑ እናንተ እኔም ብትተኩ ምን እላችሁ ታስቡ ነበረ? ለሰላም ነው ወይስ ደግሞ ለካሳዬ ነው? ለማን ነበረ መሆን የነበረብኝ? ስለዚህ ፍርዱን ለእናንተ ልተወው። እባካችሁ በኮሜንት ስር አስቀምጡልን ፍርዳችሁን እና የነበረው ሁኔታ ይሄን ይመስል ነበረ። ወዳጅ ዘመዶቻችን ስለምታደርጉት ሼር ስለምታደርጉልን እጅግ በጣም ነው የምናመሰግነው አይደል? አበረታቱን። አሁንም አበረታቱን። በርታታችሁ አይለየን። ድጋፋችሁ ጥሩ ስራዎችን እያዝን እንመጣለን ከዚህ በኋላ። አዎ እንመጣለን። ግን መናቆር እየፈራኋችሁ ነው። ግን እሺ ካሳዬን በተለይ አይደለም እኔ ፍራንክ ነገር አልፈልግም። ከዚህ በኋላ ሌሎችን ስራ እያዝን መምጣት አለብን። እንደዚህ መደንገጥ ሃይምሯችን መበረዝ ምናምን አያስፈልግም እያሳለሁ ተመልካቾቻችን መደንገጥ የለባቸው። ምናልባት ደስ የሚለው ሊኖር ይችላል። ደግሞ ደስ ይላል እኮ አንዳንድ ጊዜ ካለሽ ሞመንት ላይ ስትወጪ ደስ ይላል፣ ያዝናናል። ግን በስተጀርባው ደግሞ ምን ትምህርት ይዞ መጥቷል? እያንዳንዱ ቪዲዮ ትምህርት አለውና ለምንድን ነው ይዞ የመጣ የሚለውን ነገር ተመልካቾቻችን ብታዩልን ብትመለከቱልን ከምንም በላይ አስፈላጊ ነው ብዬ አስባለሁ። በቪዲዮ በስተጀርባ ምንድን ነው ይዞት የመጣው መልእክት ቢባል በጣም አስፈላጊ ነው። ይሄ ማለት ከአንዱ ወደ አንድ ቤተሰብ ወይም ደግሞ ከአንድ ሀገር ወደ አንድ ሀገር ሲሄድ አንድ ሰው አገሩ ባዳ ነው፣ ለህብረተሰቡ ባዳ ነው፣ ቋንቋው ችግር ከባድ ነው። ስለዚህ ሁሉም ግራ ነው። ይሄ ቀላል አይደለም። የአየሩ ንብረትም ይከብዳልኝ። ስለዚህ ሲቀጥል ደግሞ ባንቺ አጋጣሚ ደግሞ ዘመድ ብለሽ ያንቺ እህት ወንድም አክስት አጎት የሚባል ነገር የለም። ለሁሉም እንደኛ ቤተሰብ ብለሽ ነው የመጣሽው። አክስት ባጎትም ሆነን የግቢም ሆነን ቤተሰብም ሆነን ነው የመጣሽውና እስኪ ውድ ተመልካቾች እናንተ ብትሆኑ በእኔ ቦታ ቅድም እንዳልኳችሁ ምን ታስቡ ነበረ? አደነጋገሩስ ይሄ ቪዲዮስ ይሄ እንደዚህ አይነት ሰዎች እንደዚህ አይነት ነገር ቢገጥማቸው
እንዴት መወጣት ይችላሉ የሚለውን ለእናንተ ፈርዱልተው። ስለዚህ ስላበረታታችሁልን ቪዲዮአችን በደንብ አይታችሁ ሸር ስላደረጋችሁልን በጣም ነው የምናመሰግነው። ሰብስክራይብ ያላደረጋችሁ ሰብስክራይብ ያድርጉ። ላልደረሰ አልዳርስልን። ውድ እህታችን እንግዲህ መጣለች ከሀገራችን እንግዲህ ተቀላቅላለችና ኃይለኛ ጨዋታዎችን ይዘን እንመጣለን። ኃይለኛ ስራዎችን ይዘን እንመጣለን አይደል? እና ይሄን ነው ማለት የምፈልገው። የምትሉት ነገር ካላችሁ እንትን በሉ እንጨርስ። እና በአጠቃላይ ይቅርታ አድርገሻል ነው? አዎ ይቅርታ እግዚአብሔር አይደል ሁሌም ይቅርታ ይቅርታ ሲጠየቅ ግድ ነው። ያው ቅሬታ ቢኖራትም እንግዲህ ቀስ በቀስ እንደምንም አስወግዳለሁ። እኔ ችግር የለውም። በቃ አመሰግናለሁ በጣም። አንተንም ማስቼ በጣም አመሰግናለሁ። እኔ አመሰግናለሁ። እንደዚህ መሰል ቆንጆ ኮንቴንት ይዛችሁ መጣችሁ። እኔም ስለሰራችሁ ደስ ብሎኛል። ለማንኛውም መልካም ሁሉ ይሆንላችሁ። ወደ ተመልካቾቻችን ባላችሁበትኝ ሰላሙን ያድላችሁ። ሀገራችን ሰላም ያደርግልን። በጣም አመሰግናለሁ። ካሳይም ስለተናደሽ ደስ ብሎኛል። ስራሽን አግኝተሻለኝ። ሁሉም የስራውን እግዚአብሔር ከፍለዋለኝና ስራዋን አግኝታለች። እኛም ደስ ብሎናል። እንግዲህ የተበቀለም ደግሞ በቀል ጥሩ ባይሆንም ግን ስራዋን አግኝታለች። ደህና ሆኖልን